ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በውጭ ሀገራት የተጠራውን ሰልፍ እንደሚደግፍ ያሳወቀው ፋኖ ዲያስፖራው በነቂስ ወጥቶ ድምጽ ለተነፈገው ህዝብ ድምጽ በመሆን ታሪካዊ ግዴታውን እንደሚወጣ ጠይቋል። የአፋብንን መግለጫ ይዘናል። ብልጽግና የቴዲ አፍሮን ስቱዲዮ አልዘረፍኩም ባልደረቦቹንም አላሰርኩም ሲል ያወጣው የሐሰት መረጃ እያነጋገረ ነው። የመንግስትን ምላሽ ትሰሙታላችሁ። የብልጽግናው አገዛዝ የጸጥታ ዋስትና ማጣት ምክንያት በመቶዎች የሚቆጠሩ አሽከርካሪዎች በበረሃ ኬላዎች ላይ ለረሃብና ለከፋ እንግልት ተዳርገዋል ተብሏል። በዋይት ሃውስ የጋዜጠኞች የራት ግብዣ ላይ በተከፈተ ተኩስ ዙሪያ ምርመራ እየተደረገ ነው። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግና የቴዲ አፍሮን ስቱዲዮ አልዘረፍኩም ባልደረቦቹንም አላሰርኩም ሲል ያወጣው የሐሰት መረጃ እያነጋገረ ነው። የብልጽግናው አገዛዝ የቴዲ አፍሮ ሙዚቃ በቴሌቪዥን ጣቢያዎች፣ በሬዲዮ ሞገድ፣ በሆቴል ቤቶችና በህዝብ ትራንስፖርት መስጫዎች ላይ እንዳይተላለፍ እገዳ መጣሉ ይታወቃል። ከዚሁ ጋር በተያያዘ የብልጽግናው አገዛዝ በኢቢሲ የሚተላለፈውን እሁድ ቤት የተሰኘ ዝግጅት በቴዲ አፍሮ ምክንያት እንዳይተላለፍ ማገዱ ይታወሳል። ምክንያቱ ደግሞ የቴዲ አፍሮን ሙዚቃ አድንቆ በማህበራዊ ሚዲያ ጽሑፍ ያሰራጨው አርቲስት ተስፋዬ ማሞ የዝግጅቱ እንግዳ በመሆኑ ነበር። በሌላ በኩል የአርቲስት ቴዎድሮስ ካሳሁን ስቱዲዮ በፌዴራል ፖሊስ መዘረፉን የአርቲስቱ የቅርብ ሰው አረጋግጦልኛል ሲል ዓለም አቀፉ መገናኛ ብዙሃን ለዶቼ ቬሌ መዘገቡ አይዘነጋም። ዶቼ ቬሌ ያነጋገራቸው የመረጃ ምንጭ በበኩላቸው ሐሙስ ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጠዋል። አክለውም ጠባቂዎችን በመደብደብ ስቱዲዮ ተሰብሮ ለሙዚቃ ስራው የሚጠቀምባቸው ንብረቶች በአገዛዙ ሰዎች መዘረፋቸውንም አመልክተዋል። አርቲስት ቴዎድሮስ በርካታ ዘፈኖች እንዳሉት የገለጹት የዶቼ ቬሌ መረጃ ምንጩ አብዛኛዎቹ እስካሁን አልወጡም ነው ያሉት። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ መረጃ ምንጩ በርካታ ግጥሞችና የሙዚቃ ስራዎቹን ለሌሎች አርቲስቶች እንደሚሰጥም ገልጸውልናል። በተጨማሪም ምክትል ማናጀሩና የልብ ጓደኛው በአገዛዙ ሰዎች መታሰራቸው ይታወቃል። ከ3 ቀናት በፊት በቴዲ መኖሪያ ቤት በመሄድም ሌላኛውን የስራ አጋሩን ዲጄ ዊሽን ለማሰር ሙከራ አድርገው እንደነበርም አይዘነጋም። ሆኖም ይሉኝታ የማያውቀውና ውሸት የማይሰለቸው የብልጽግናው አገዛዝ እነዚህን ፀሐይ የሞቃቸውን አገር ያወቃቸውን ሁነቶች ክዶ ተከስቷል። ቴዲ አፍሮ ኢትዮሪካ የተሰኘ አልበሙን ለህዝብ ይፋ ካደረገ በኋላ በዙሪያው ያሉት ሰዎች ላይ እስር መፈጸሙ እንዲሁም የፌዴራል ፖሊስ የደንብ ልብስ የለበሱ የጸጥታ አካላት የድምፃዊውን ስቱዲዮ እቃዎችና ለህዝብ ጆሮ ያልደረሱ ስራዎቹን ተዘርፈዋል ለሚለው ምላሽ የሰጠው ፌዴራል ፖሊስ አይኔን ጆሮ ያደርገው ሲል ሁነቱን ክዷል። ፌዴራል ፖሊስ እንዲህ አይነት ወንጀል አይሰራም፣ ስብዕናውም አይደለም ሲልም ነው የገለጸው። በእርግጥ አገዛዙ ይህ ድርጊት ወንጀል መሆኑን ማመኑ በራሱ አስገራሚ ቢሆንም ድርጊቱ ግን ሀቅ በመሆኑ የራሱን ወንጀለኝነት ያረጋገጠ ምላሽ ሆኗል። ማሰር፣ ማሳደድ፣ ጭንብል ለብሶ ሰዎችን ከቤታቸው በልጆቻቸው ፊት ማፈን፣ በማንነት መግደል፣ አግቶ ገንዘብ መደራደር፣ ወጣቶችን አፍሶ በማሰር ከቤተሰብ ጋር በገንዘብ መደራደር፣ ማፊያ ቡድኖችን አቋቁሞ አገር ማሸበር የብልጽግናና የፌዴራል ፖሊስ ልዩ መገለጫዎች ናቸው። ይሁን እንጂ የዚህ ሁሉ ኃጢአት ተሸካሚ የሆነው ተቋም አካል የሆኑት በፌዴራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ኢሳ አብዲሳ ፌዴራል ፖሊስ የሚሰራው በህግና በህግ ብቻ ነው ብለዋል። በርካታ ኦፕሬሽኖችን እንሰራለን ያሉት ምክትል ኮሚሽነሩ እዚህ ኦፕሬሽን ውስጥ ከሱ ጋር የሚገናኙ ነገሮች እኛ ያደረግነው ነገር የለምም ብለዋል። ሆኖም ግን ከቴዲ ጋር በሚገናኝ ያሰርነው ሰው የለም ያሉት እኚህ የብልጽግና ሹም የታሰሩትን የቴዲ ማናጀር እና የቅርብ ጓደኛ በሚመለከት ለአዲስ ማለዳ ይህን ብለዋል። ሰው ሊታወቅ ይችላል፣ በወንጀል ወንድም ሊታሰር ይችላል፣ አናውቅም፣ ጓደኛ ሊታሰር ይችላል፣ አናውቅም ሲሉ ጓደኞቹና ማናጀሩ መታሰራቸውን ጠቁመው ግን ከቴዲ ጋር በተገናኘ አይደለም ሲሉ አስቂኝ መልስ ሰጥተዋል። በተጨማሪም ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ሲሉ በሰላም መኖሩ ጭምር የእነሱ ችሎታ እንደሆነ ለመግለጽ ዳርቷቸዋል። የብልጽግና ሹሙ አክለውም ጉዳዩን የሳይበር ጦርነት ተከፍቶብናል ብለዋል። አስቀድሞ ጋዜጣዊ መግለጫውን በተመለከተ መንግስት ከለከለ የተባለው ውሸት ነው ሲሉ ነጭ ውሸት ዋሽተዋል። በተጨማሪም አርቲስቱን ስራዎቹን በተመለከተ በዚህ በዲጂታል ዘመን ለምን መግለጫ አልሰጠም በማለት ጥያቄ አዘል መልስ የሰጡት እኚህ ኮሚሽነር ምን ስለሆነ ሚስቱ ሚዲያ ላይ አለች አይደል፣ እሷ መስጠት አትችልም፣ የትም ሆኖ መስጠት አይችልም ሲሉ ቴዲ እንዲናገርና ለማሰር ምክንያት ይሆነናል ያሉትን ትንኮሳ ፈጽመዋል። እኚህ ሰው በንግግራቸው ቴዲ ወንጀል ከሰራ እንደማንም ሰው ይቀጣል፣ ይታሰራል ሲሉም ህዝቡን ቁጣ የሚለካ ንግግርና ለማንኛውም እርምጃ ክፍት ነን የሚል ጥቆማ ያለውን ንግግር አድርገዋል።
በውጭ ሀገራት የተጠራውን ሰልፍ እንደሚደግፍ ያሳወቀው ፋኖ ዲያስፖራው በነቂስ ወጥቶ ድምጽ በተነፈገው ህዝብ ድምጽ በመሆን ታሪካዊ ግዴታውን እንደሚወጣ ጠየቀ። አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነትና በዚህ ጦርነት ውስጥ ያለውን ህዝብ በምርጫ ስም ለማታለል የሚያደርገውን ሩጫ ለዓለም ለማጋለጥ የተዘጋጀውን ዓለም አቀፍ ሰልፍ ድጋፋችንን እንገልጻለን ሲል የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። የአማራ ህዝብ በታሪክ ውስጥ የራሱንና የሌላውን ኢትዮጵያዊ ማንነትና ታሪክ በመስዋዕትነት ያስከበረ ከመሆኑም ባሻገር በጋራ ሀገር ላይ በእኩልነት መኖርን እሴቱ ያደረገ ህዝብ ነው። ይሁን እንጂ ከ8 ዓመታት በፊት በለውጥ ስም በድራማ ታጅቦ ወደ ስልጣን ላይ በወጣው የብልጽግና ዘር አጥፊ አገዛዝ አማካኝነት ይህ ህዝብ መዋቅራዊው የዘር ፍጅት ታውጆበት የህልውና አደጋ ውስጥ ይገኛል ሲል አፋብን በመግለጫው አንስቷል። በህዝቡ ላይ የሚፈጸሙ ቀጥተኛ ጥቃቶች፣ የጦር ወንጀሎች፣ የሰላም እጦትና የመብት ጥሰቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን አንስቷል። ይህንን ተከትሎ የአገዛዙን ወንጀል ማጋለጥን ጨምሮ በተለያየ መልኩ ተጋድሎ ሲያደርጉ የቆዩት በውጭ የሚገኙ ወገኖቻችን በአገዛዙ የዘር ማጥፋት ወንጀሎችና ህጋዊ ጨፍጫፊ ለመሆን የሚያደርጋቸውን የምርጫ እንቅስቃሴዎች አስመልክቶ በዓለም አቀፍ ደረጃ በተቃውሞ ሰልፍ ድምጻቸውን ለማሰማት መዘጋጀታቸውን ተረድተናል ሲልም አክሏል። በመሆኑም አገዛዙ በዘር ማጥፋት ወንጀል ተጠያቂ መሆን የሚገባው ስብስብ እንጂ በጦርነት ቀጠና ውስጥ ያለን ህዝብ በምርጫ ስም አታሎ ተጨማሪ የጭፍጨፋ ዓመታትን ሊያገኝ የማይገባው በመሆኑ ሰልፉን መደገፉን ገልጿል። አገዛዙ የአፍሪካ ቀንድ የቀውስ ጠማቂ ኃይል በመሆን ኢትዮጵያውያንን ብቻ ሳይሆን የቀንዱን ህዝቦች ሰላም ጭምር የነፈገና የኢትዮጵያ ጎረቤት ሀገሮች የውስጥ ጉዳይም ጣልቃ እየገባ ያለ እንደመሆኑ በዲፕሎማሲ መድረኮች ተገቢው ጫና ሊደረግበትና ሊወገዝም የሚገባው መሆኑን ሌላኛው ሰልፉን የደገፈበት ምክንያት ነው። የብልጽግናው አገዛዝ እያደረሰ ያለውን የሰብአዊ መብት ጥሰቶች በማጋለጥ ምርጫ የአገዛዙን ስርዓት አልበኝነትና የህዝብን ሰቆቃ የሚያራዝም መሆኑን ማሳወቅ እንደሚያስፈልግም አንስተዋል። ዘር አጥፊውና አምባገነኑ አገዛዝ እያደረሰ ያለውን ሰቆቃ በማሳወቅ ዓለም አቀፉ ማህበረሰብ ችግሩን ተረድቶ ከአማራ ህዝብ ጎን እንዲቆምና ለአገዛዙ የሚያደርገውን ድጋፍ እንዲያቆም ግፊት ማድረግ ይቻል ዘንድ በውጭ ሀገራት የሚኖረው ማህበረሰባችን ሊያደርግ ያሰበውን ታላቅ ሰላማዊ ሰልፍ እንደግፋለን በማለት አሳውቋል። በመሆኑም የዲያስፖራው ማህበረሰብ በነቂስ ወጥቶ ድምጽ ለተነፈገው ህዝብ ድምጽ በመሆን ታሪካዊ ግዴታውን እንደሚወጣና ለተነፈጉት ፍትህ በመጠየቅ የተሳካ ሰልፍ እንደሚያደርግ እናምናለን ብሏል። የብልጽግናን አገዛዝ የጸጥታ ዋስትና በማጣት ምክንያት በመቶዎች የሚቆጠሩ አሽከርካሪዎች በበረሃና ኬላዎች ላይ ለረሃብና ለከፋ እንግልት ተዳርገዋል ተባለ። ኢትዮጵያን ከጅቡቲ ወደብ ጋር የሚያገናኘውና የአገሪቱ ዋነኛ የሎጂስቲክስ የገቢና ወጪ ንግድ መተላለፊያ በሆነው ከመተሐራ ወደ አዋሽ በሚወስደው መስመር ላይ አገዛዙ ጥብቅ የሰዓት እላፊ ገደብ መጣሉን ተከትሎ መጠነ ሰፊ ሰብአዊና ኢኮኖሚያዊ ቀውስ መፈጠሩ ታውቋል። አገዛዙ በአካባቢው እየተስፋፋ የመጣውን የጸጥታ ስጋት፣ ዝርፊያና የተቀናጁ ጥቃቶችን መቆጣጠር ባለመቻሉና የራሱም የጸጥታ አካላት የዘረፋው አካል መሆናቸው ብቸኛው መፍትሄው የዜጎችን የመንቀሳቀስ መብት ማገድና በበረሃ ላይ ማሰቃየት ሆኖ ተገኝቷል። ከስፍራው የወጡ መረጃዎች እንደሚያመለክቱት ማንኛውም ተሽከርካሪ ከቀኑ 11 ሰዓት በኋላ ከመተሐራ ወጥቶ ወደ አዋሽ እንዳያመራ በአገዛዙ ኃይሎች ጥብቅ ክልከላ ተጥሎበታል። በመውጫው ኬላ ላይ ጥበቃ የሚያደርጉ የጸጥታ ኃይሎችና ፖሊሶች ከዚህ ሰዓት በኋላ የሚመጣን ማንኛውንም ተሽከርካሪ በምንም አይነት ሁኔታ እንዳያሳልፉ ከበላይ አካል ጥብቅ መመሪያ እንደተሰጣቸው ለሹፌሮች ገልጸውላቸዋል። የድንገተኛና ያልተቀናጀ የሰዓት እላፊ ገደብ አስቀድሞ ግልጽ መረጃ ላልነበራቸው አሽከርካሪዎችና መንገደኞች ትልቅ መከራ ሆኖባቸዋል። በተለይም የአገሪቱን የገቢና ወጪ ንግድ ዕቃዎችን የጫኑ በመቶዎች የሚቆጠሩ ከባድ የጭነት ተሽከርካሪዎች መውጫ ኬላው ላይ ሲደርሱ ያልተጠበቀ እገዳ እየገጠማቸው ይገኛል። የኬላው አካባቢ ለተሽከርካሪዎች መቆሚያነት ያልተዘጋጀና ጠባብ በመሆኑ ሹፌሮች ዞሮ ወደ ከተማ ለመመለስ ሳይችሉ እዛው መንገድ ላይ ለማደር ተገደዋል። ሁኔታውን ይበልጥ አሳሳቢና የአገዛዙን ግዴለሽነት የሚያሳየው ኬላው የሚገኝበት ስፍራ ከከተማ የወጣና ምንም አይነት የምግብ ቤቶች፣ የንጹህ ውሃ አቅርቦትም ሆነ የመጸዳጃ ስፍራዎች የሌሉበት መሆኑ ነው። በዚህ ምክንያት አሽከርካሪዎችና ረዳቶቻቸው ረሃብና ጥምን ታግሰው በበረሃው ከፍተኛ ሙቀትና በማንኛውም ሰዓት ሊከሰት በሚችል የጸጥታ ስጋት ውስጥ ሌሊቱን በጭንቀት ለማሳለፍ እየተገደዱ ይገኛሉ። አገዛዙ ሀገሪቱን ወደ ብልጽግና እያመራው ነው እያለ በየመድረኩ ቢፎክርም በተግባር ግን ሀገሪቱን ከዓለም ጋር የሚያገናኘውን ዋነኛ የንግድ መስመር እንኳን መጠበቅ ተስኖት ዜጎችን በበረሃ ላይ ለከፋ ስቃይ አሳልፎ ሰጥቷል። የጸጥታ ኃይሎች መመሪያው ለአሽከርካሪዎች ደህንነት ሲባል ነው ቢሉም መረጃው ለትራንስፖርት ማህበራትና ለባለቤቶች በበቂ ሁኔታ እንዳይደርስ መደረጉ ግን አገዛዙ ለዜጎች እንግልት ቅንጣት ያህል ግድ እንደሌለው ቁልጭ አድርጎ ያሳያል። ይህ አይነቱ መስተጓጎል በሀገሪቱ የንግድ ፍሰት ላይ የሚያደርሰው ኪሳራ
በቀላሉ የሚገመት ባይሆንም አገዛዙ ግን ሰላምን በጦርነትና በኃይል ለማምጣት የሚያደርገው ግብግብ ዋና ዋና የትራንስፖርት መስመሮችን ሳይቀር አደጋ ላይ ጥሏል። ሹፌሮችና ረዳቶቻቸው ረሃብና ጥምን ታግሰው ሌሊቱን በስጋት ለማሳለፍ መገደዳቸው የአገዛዙን የአስተዳደር ብቃት ማነስና የዜጎችን ስቃይ የማያይ መሆኑን ያረጋገጠ ነው። በመሆኑም ወደ አዋሽ፣ አፋር፣ ድሬዳዋና ጅቡቲ የሚያቀኑ አሽከርካሪዎችና መንገደኞች ከቀኑ 11 ሰዓት በፊት መተሐራን አልፈው እንዲወጡና ማንኛውንም ያልታሰበ መስተጓጎል ለመቋቋም የሚያስችል ስንቅና ውሃ እንዲይዙ ተመክሯል። አገዛዙ የጸጥታውን ሁኔታ መቆጣጠር ተስኖት ዜጎችን ማገቱ የመጨረሻው ውድቀት ላይ መድረሱንና የሀገሪቱ ኢኮኖሚ ደም ስር በብልጽግናው ቡድን የአቅም ማጣት ምክንያት ሽባ የሆነ መምጣቱን የሚያረጋግጡ ሆኗል። በዋይት ሀውስ የጋዜጠኞች የራት ግብዣ ላይ በተከፈተው ተኩስ ዙሪያ ምርመራ እየተደረገ ነው። ትናንት ምሽት ፕሬዚዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሀውስ ዘጋቢዎች የራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባ ግለሰብ በአገሪቱ የጸጥታና ደህንነት ባልደረቦች በቁጥጥር ስር ውሏል። ፕሬዚዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምፅ እንደሰሙ ተናግረዋል። አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን ኤፒ ዘግበዋል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ እንደሚገኝ ተገልጿል። ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ኮል ቶማስ አለን ሲሆን የቶረንስ ካሊፎርኒያ ነዋሪ እንደሆነ ሁለት የህግ አስከባሪ ባለስልጣናት ለኤፒ ተናግረዋል። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሷል ሲሉ ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሀውስ ተናግረዋል። ግለሰቡ ጥቃቱን ብቻውን መፈጸሙንና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉ የዋሽንግተን ከንቲባ ሙሪየል ቦውሰር ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥና የደህንነት አባላት ሲከተሉት ያሳያል። ለህዝቡ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ቦውሰር በሌላ ጋዜጣዊ መግለጫ ላይ ተናግረዋል። እራቱ ግብዣ ላይ ትራምፕ ምክትል ፕሬዚዳንት ጄዲ ቫንስ፣ የመከላከያ ሚኒስትር ፒት ሄግሴት፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተዋል። በሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡ ተደርገዋል። እንደ አውሮፓውያን አቆጣጠር ከ2024 ወዲህ ፕሬዚዳንቱ በአቅራቢያቸው ጥቃት ሲፈጸም ይህ ለ3ኛ ጊዜ ሲሆን ባትለር ፔንሲልቬኒያ በተደረገባቸው የመግደል ሙከራ ጉዳት የደረሰባቸው ሲሆን በስፍራው የነበረ የእሳት አደጋ መከላከል ሰራተኛ መገደሉ የሚታወስ ነው። ፕሬዚዳንቱ ዛሬ ማንም ሰው ከዚህ በፊት አይቶት የማያውቀው ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችንን እንዲቆጣጠር አንፈቅድም ብለዋል። ተጠባባቂ ጠቅላይ አቃቤ ሕግ ቶድ ብላንቼ ቅዳሜ ምሽት ከተፈጸመው ጥቃት ጋር የተያያዙ ክሶች በቅርቡ እንደሚጀመሩና የራት ግብዣው ላይ ከተከሰተው ጋር የተያያዙ ክሶች ግልጽ እንደሚሆኑ ተናግረዋል። ምርመራው መጀመሩንም አጽንኦት ሰጥተውታል። የኤፍቢአይ ዳይሬክተር ካሽ ፓቴል በበኩላቸው ከቦታው የተገኘ ረጅም የጦር መሳሪያና ጥይት እየተመረመረ መሆኑን እንዲሁም በራት ግብዣው ላይ የነበሩ ሰዎችን ምስክርነት እየተቀበሉ መሆኑን ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።